ሁሉንም ነገር በዝርዝር ማትነግሪኝ ንገሪኝና የሆነ ነገር ማድረግ ያለብኝ ላድርግ። እሺ እነግርሃለሁ፣ ግን ይኸውልህ ቴዲ እዚህ ነገር ውስጥ የለበትም። እሺ ነገር ከባድ መሲ፣ ይህንን ነገር መንገድሽ ጥሩ ነው። ራስሽን ደግሞ በደንብ ጠብቂ። ፎቶ ከየት እንደመጣጣ እንድትጠነቀቅም ደግሞ ነግራታለሁ። እሺ ቤሉል፣ ግን ሌላም ነገር ነበር። በቃ ደወለ፣ እያየኝ ነው የሚሆነው። መሄድ አለብኝ። እሺ መሲ፣ መሄድ አለብኝ። ኧረ በጣም ጥሩ። እሺ አሁን ንገሪኝ፣ ወንድሜ ከዛ ቤት ነው ታዝሽዋል? ቆይ ለምንድን ከገዛ ቤቱ የሚወጣው? ለሱ ተቆርቆረሽ ነው የመጣሽው? አይደለም፣ ግን ምን የተፈጠረ እንደሆነ አልገባኝም። እኔ መሀል ቤት የተሰቃየው ነው። ቆይ ምን አይነት ወንጀል ነው የሰራሽው? ለምንድን ነው መኖሪያሽን እኮ አላውቀውም። ቆይ እጅግ የሚገርመው እጅግ የሚደንቀው ተወዳጁ እንግዳ ዛሬም አጓጊነትና ልብ አንጠልጣይነቱ ቀጥሏል። እንግዲህ ከባለፈው ምዕራፍ እንዳየነው ከሆነ መሲ እዛ ቤት የተቀመጠ የታፈነ ተዘግቶበት ታግቶ የተቀመጠ ሰው እንዳለ አውቃለች። ቤሉል የሄለንን ክፋትና ወንጀል ጠንቅቆ አውቋል። በስተመጨረሻ ደግሞ ሄለን የድፍረቷ ድፍረት ቤቱን ገዝቻለሁ ወይም ቤቱ በዳ ተይዟል በማለት ከዛ ቤት የመውጫ ትዕዛዝ አስልካባቸዋለች። ቴዲ ክፋትና ተንኮሉን አሁንም እንደቀጠለ ነው። ቴዲ የመሲ ወንድም መኩ እንዳልሞተ ሲያውቅ አንጀቱ ርር ቆሽቶ ጭርር ብሏል። ሌዛ አሁንም በቴዲ እየተፈለገች እና እየታደነች ነው። የለዛን ፎቶ ደግሞ መሲ አግኝታለች። እሷ እነሱ በምን አገናኛቸው እያለች ነው። ይህ ደግሞ ሄለን ያዘዘችው ይመስለኛል። ይቺ ልጅ ፎቶ አንስታ ብላልካለት የሆነ ነገር እናረጋታለን፣ የቤሉል ፍቅረኛ ከሆነችም እውነታውን እንደርስበታለን፣ የቤሉል አክስት እንደሆነችም እናረጋግጣለን፣ አለበለዚያ የሆነ ነገር እናረጋታለን ብለን ያቀዱት እቅድ ይመስለኛል። እንግዲህ ትልቁ ጉዳይ አሁን የቴዲ ጉድ ሊወጣ ጫፍ ደርሷል የተባለው ጉዳይ ሄለን የገጨቻት የቴዲ ፍቅረኛ ሳትሞት የሆነ ሰው እንግዲህ ወደ ኢመርጀንሲ ወስዷት ሕክምና አድርጋ ወደ እነ ቤሉል ቤት መታለች። ይህም በጊዜ ሂደት ቢያንስ የፍቅረኛዬን ቤት አውቃለሁ፣ ስልኬ ግን ጠፍቷል፣ ፎቶም አለኝ ብላ ያለችው ለቤሉል። ይህ ጉዳይ በፎቶም ከታየ ቴዲ እንደሆነ ሲታወቅ መሲ ምን ያህል ወንጀል ውስጥ እንደገባችና ምን ያህል እንደጠመዷት ነው አሁን ቤሉል እየታወቀው ያለው። ቤሉል ይህ ሁሉ ወንጀል ሲካሄድ፣ ይህ ሁሉ ማንነቴ ሲሰረቅ፣ ይህ ሁሉ ድራማ ሲሰራብኝ የት ሄጄ ነበረ? አባቴ የእውነት ኑሮህን ሳትኖር በሰው እጅ ተፋ፣ እስካሁን ገዳይህን አላገኘሁትም እያለ የሚጨነቀው ቤሉል ሁሉም ነገር እዛው ቤት ያለ ውስጥ እዛው የነሱ እናታችን ብሎ የተቀበላት የሄለን ታሪክና የሄለን አደገኝነት እንደሆነ አሁን ግልጽ ብሎ ታይቶታል። የድፍረቷ ድፍረት የእናቱን ቅርስ የእናቱን ማስታወሻ ቤቱን ቀምታለች። ከመጀመሪያውም ለንብረት ነው የመጣችው። ዓይንህን ግለጽ ወንድሜ ዓይኑን ጨፍኖ የእሷ ማንነትን ሳያውቅ መሞቱ ይቆጨኛል፣ እባክህን ቤሉል ዓይንህን ግለጥ እያለ እንግዲህ በሀረግ ስሙ ያፌት ማለት ነው። ያፌት ቤሉልን ሲቆጣው እሷ እኮ የእህቴ እናት ናት፣ ያውም እናቴ ብዬ የተቀበልኳት፣ እንዴት ላለህ አባቴ ሞቶ ሀዘኑ ሳይቆይ ለምን ስለ ንብረት ታነሳለህ እያለ ሲሟገት የነበረው ቤሉል አሁን ግን ሁሉም ፍጥጥ ግጥጥ ብሎ መጥቶበታል። እውነታው ፈንድቷል። የሄለን ማንነት አውቋል። ትልቁ ጉዳይ ግን የእህቴ እህት ናት፣ የእህቴ እናት ናት እያለ ሲሸወድ የነበረው ቤሉል ኤልሹ እህቷ እንዳልሆነች ካረጋገጠ በኋላ ደግሞ ምንም እህቴ ባትሆን በቃ እህቴ ናት፣ እሷ ብትዋሽም የእህቴን ማንነት ብትቀማትም ለእኔ ግን እህቴ ናት እያለ እንግዲህ ኤልሹን እየተንከባከባት ነው። የድፍረቷ ድፍረት ቤቱን ለቃችሁ እንዲወጡ የሚል ማመልከቻ ከላከች በኋላ ቤሉል እጅጉን አብዷል፣ እጅጉን ተበሳጭቷል። ማን ከዚህ እንደሚወጣ እንደሚያስወጣኝ እና ያለን በማለት ከባድ ጭንቀት ውስጥ ገብቷል። ትልቁ ጉዳይ መሲ ናት። መሲ እንግዲህ አሁን ቴዲ እንደሸወዳትና ቴዲ እንደዋሻት ጠንቅቃ አውቃለች። ይህም የሴቶች ፎቶ እሱ ክፍል እንደተገኙና እዛ ቤት ደግሞ አንዱ ክፍል ውስጥ የታፈነ ሰውና የታገተበት ሰው እንዳለ አውቃለች። ይህ ሰው ማን ነው? መልስ ያጣ ጥያቄ። ቴዲ ቆይ አንተ ማነህ? የማላውቅ ቴዲ፣ የድሮ አደገኛና ያጭራቁ ቴዲ ነህ ወይ? የእውነት አልተቀየርክምን? ምላስህን ማር እየቀባህ እንደዛ ስለበልበኝ የነበርከው በእጅ እስከምገባ ድረስ ነውን? የእውነት ቤተሰቦቿን ጥላ መታለች። አንቅረው ተፍተዋታል። ወደደችም ጠላትም፣ ተመቻትም ደላትም፣ አዘነችም ከፋችም እኔ ጋር ትሆነኛለች ብለህ እንደሆነ እሱን እርሳው። እኔ ብዙ የሚታመም ብዙ የሚያመኝ ብዙ ያልኖርኩ ልጅነት ብዙ ያቃጠልኩት ጊዜ አለ።
እሱም ራሴን ለማሸነፍና ቤተሰቦችን ለማገዝ ነው። ስለዚህ ችግርን ሁልጊዜ እንደተጋፈጥኩትና ችግር በመንገዴ ሁልጊዜ እንደቆመብኝ ነው። ቴዲ እነግርሃለሁ፣ አሁን ነገሮች እየተደባለቁና እየከበዱኝና እየጨነቁኝ ነው። ቴዲ ሳምነህ እየከዳኸኝ ነው። ቴዲ ብዙ የማላውቀው ብዙ ያልተገለጸልኝ የተደበቀ ነገር እንዳለ ይሰማኛል እያለችው የቴዲ አሁን መሲ ቴዲ ከጀርባው ማን እንዳለና ከጀርባው የእውነትም የማላውቀው ቴዲ ቤተሰቦቼ ይቅርብሽ፣ ይጎዳሻል፣ ቤሉል ይሄን ሰው ምን ያህል ታምኒዋለሽ፣ ጀርባው ማን እንደሆነ ታውቂያለሽ እያሉኝ አውቀዋለሁ ብዬ በቂቤ ምላሱ የደለለ ቴዲን አውቄ እኔ ግን ተበላው፣ ህይወቴን አበላሸው፣ ቤተሰቦችን ካድኩኝ፣ ዓይንሽን ላፈር አለኝ። የምመካበት ወንድሜ እህቶቼ እያሉ እንዳይኔ ብሌን የሚሳሳላቸው እህቶቼ እያለ እኔ ግን ወንድሜ ብዬ ሳላከብረው ትቼው መጣው። ከዚህ በላይ ውርደት አለ እንዴ? ወንድሜ እንኳን ካደኝ፣ ወንድሜ እንኳን ተቀየመኝ የምትለው መሲ እንዲሁ በቀላሉ ቴዲን ትተዋዋለች ብዬ አላስብም። እሺ እያለች ጉዳዩን ከስር ከስር የምትከታተልና ከስር ከስር የምትመረመር ይመስለኛል። ምክንያቱም ሁልጊዜ ምክንያት እየደረደረ እየዋሸ ብዙ ነገሮችን የሚሸሸው ብዙ ነገሮችን የሚደብቀው ቴዲ አሁን ትክክለኛ የደበከኝ በፍቅርሽ ተለውጫለሁ፣ አንቺ መልካም ሴት ስብዕናሽ ገዝቶኝ በአንቺ ተቀርጫለሁ፣ ክፋቴን ትቻለሁ ያልከኝ ቴዲ አይደለህም በማለት ራሷን እንደ ብልጥ አድርጋ የምታውቀውን ያየችውን የሰማችውን ሰምታ እንዳልሰማ ሁና መረጃ መሰብሰብና ነገሮችን መከታተል ነው የሚሻላት የሚል ግምት አለኝ መሲ። በዚህ ላይ ደግሞ ለቤሉል ነገሩን ብታካፍለው ነገሩን ብትነግረው የተሻለ ነው። አሁን የቴዲ ከባድና አደገኛነቱን የምናውቀው መሲ የህገወጥ የህፃናት ዝውውር ዶክሜንት እንዳስፈረመቻት ሄለን ነግረዋለች። ይህንንም ያውቃል። የነ ቤሉል ቤት በእሷ ስም እንደሆነ እያወቀ ይህን ሁሉንም ነገር መሲ ስለምታውቅ አሳልፋ እንዳሰጠኝ ብሎ ነው እንግዲህ መሲን በእጁ ያስገባት። ካሁን በኋላ መሲ ምን ይበቃታል? የእውነት በህይወትም ተርፋ እንደው እውነታውን አጋልጣ ጥሩ መረጃዎችም ሰብስባ ለነ ቤሉል ሰጥታ እነሱን የምታጋልጥበት ቀን ሩቅ እንደማይሆን ተስፋ እናደርጋለን። ትልቁ ጉዳይ ሄለን ለእያንዳንዱ ነገር ዋጋ የምትከፍልበት ቀን ይደርሳል። የእውነት መሲ በጣም ታሳዝናለች። እንደዛ ተጋፍጣ፣ እንደዛ ለፍታ፣ እንደዛ ተበሳቁላ፣ እንደዛ ተሰቃይታ አሁን ደግሞ ሌላ አጣብቂኝ ውስጥ መግባቷ በጣም ከባድ ነውና ከእንደዚህ ያለ ሰው አለውሽ፣ ወደድኩሽ፣ አፈቀርኩሽ፣ ሞትኩልሽ ብሎ ገደል ከሚሰደን ከኋላችን መጥቶ ከሚወጋን እንዳንነሳ አድርጎ ከሚሰብረን ሰው ይሰውረን እንላለን። እንግዲህ ትልቁ ጉዳይ ደግሞ ሌላው እንግዲህ እንትና ነው አዶኒ ነው። አዶኒ እንግዲህ እነ ጆን ሊያጠምዱት ነው። ለቤሉል ትልቅ መረጃ ሰጥተነው ነበረ። እሱ ግን አይቶ ዝም ብሏል። ለአንተ ስጥና አንተ ተጠቀምበት እያሉት ነው። ይህ ደግሞ እንግዲህ ትክክለኛ መረጃ ሰጡኝ ብሎ እንግዲህ ሰበር ሰካ ሲል አዶኒ እንግዲህ ማጅራቱ ብለው ሊገሉት ሊሆን ይችላል። ኦልሬዲ አዶኒ እንግዲህ የሚሰጡት መረጃ ይዞ ይሄዳል ወይስ ይዞ ይሰወራል ወይስ ይዞ አገኘው ብሎ ሲሄድ ይዘውት ይገሉታል? የብዙዎቻችን ጥያቄ ነው። ኤልሹ አዶኒ ካሁን በኋላ ኤልሹን መረጃውን አገኘው ብሎ ከእሷ መራቅ አለበት የሚል ግምት አለ። ግን አሁን ቤሉል ነው ትልቅ ጥፋት እያጠፋ ያለው። ለኤልሹ ሁሉን ነገር መንገር አለበት። እናትሽ ዋሽታሻለች፣ ከሌላ ነው የወለደችሽ፣ ለእኔ እህቴ ነሽ፣ ግን ለአባቴ ልጁ አይደለሽም፣ እውነታውን ተጋፈጭ ብሎ መናገር አለበት።